ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ኢትዮጵያ ቀጣይነት ያለው የምግብ ሉዓላዊነትን ለማረጋገጥ እያደረገች ያለውን ጥረት የሚደግፍ ሁለተኛ ምዕራፍ የኩታ ገጠም እርሻ ፕሮግራም ይፋ ሆነ። ኢትዮጵያ ግብርናውን በማዘመን ሁሉን አቀፍና ቀጣይነት ያለው የምግብ ሉዓላዊነትን ለማረጋገጥ እያደረገች ያለውን ጥረት ይደግፋል የተባለው ሁለተኛው ምዕራፍ የኩታ ገጠም እርሻ ፕሮግራም ይፋ ሆኗል። የግብርና ሚኒስትሩ አዲሱ አረጋ በዚሁ ወቅት እንደገለጹት የአየር ንብረት ጥበቃን መሰረት ላደረገ ግብርና ቅድሚያ በመስጠት የምግብ ዋስትናን ለማረጋገጥ እየተሰራ ነው ብለዋል። ይህም ኢትዮጵያ ግብርናን በማዘመን የምግብ ሉዓላዊነትን ለማረጋገጥ የጀመረችውን ጥረት የሚደግፍ ነው ብለዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በበኩላቸው ፕሮግራሙ 9 ስትራቴጂክ የግብርና ምርቶች ላይ ትኩረት ያደረገ መሆኑን ተናግረዋል። የአነስተኛ ማሳ አርሶ አደሮችን በፋይናንስና በቴክኒክ በመደገፍ ምርትና ምርታማነታቸውን የሚጨምርና የገበያ ትስስር የሚፈጥር መሆኑንም ተናግረዋል። የትምህርት ጥራትን በማስጠበቅና የመምህራንን ብቃት በማሳደግ የተማሪዎችን ውጤት ለማሻሻል እየተሰራ መሆኑ ተገለጸ። የመምህራንን ብቃት ለማሳደግ የሚረዳ የመምህራንና ትምህርት አመራሮች የአሰልጣኞች ስልጠና እየተሰጠ ይገኛል። በስልጠናው ማስጀመሪያ መርሃ ግብር ላይ የተገኙት በትምህርት ሚኒስቴር የመምህራንና ትምህርት ቤት አመራሮች ልማት ዴስክ ኃላፊ አሰግድ መሬሳ ሚኒስቴሩ የትምህርት ጥራትን ለማስጠበቅና የተማሪዎችን ውጤት ለማሻሻል የመምህራንና ትምህርት አስተዳደር ባለሙያዎችን አቅም መገንባት ዋነኛ ትኩረት አቅጣጫ መሆኑን ጠቁመዋል። በስልጠናው ቀደም ሲል ከነበረው ተለምዷዊ አሰለጣጠን ስርዓት በማላቀቅ የትምህርት አመራሩና መምህሩ ሁለንተናዊ ስብዕና የተላበሰ በእውቀትና ክህሎት የተገነባ እንዲሆን የሚያስችሉ በርካታ ጥረቶች እየተደረጉ መሆኑን አብራርተዋል። ስልጠናው 70% መምህራኑና የትምህርት አመራሩ በስራ ገበታቸው ላይ ሆነው የተግባር ስልጠና የሚወስዱ ሲሆን 20% ከሌሎች ልምድና ተሞክሮ የሚቀስሙበት እንዲሁም ቀሪው 10% የገጽ ለገጽ ስልጠና እንደሚወስዱ ከተቋሙ ድረገጽ ያገኘነው መረጃ ያመለክታል። እንጀራ በሸቀጣ ሸቀጥ መደብሮች ውስጥ እንዳይሸጥ የሚከለክል መመሪያ ሊዘጋጅ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀም። የሚዘጋጀው መመሪያ የእንጀራውን ንጽህናና የሸማቹን ጤና ለመጠበቅ ያለመ መሆኑ ተገልጿል። ገነት ዘዘው የአዲስ አበባ ምግብና መድኃኒት ባለስልጣን በሸቀጣ ሸቀጥ መደብሮች ውስጥ እንደ ሳሙናና ኦሞ ያሉ የጽዳት ዕቃዎች፣ ኬሚካሎችን ጨምሮ ሌሎችም ከምግብ ጋር መቅረብ የማይገባቸው ምርቶች ለሽያጭ ይቀርባሉ ብሏል። በመደብሮች ውስጥ ከሚቀርቡት መካከል እንጀራ አንዱ ነው። በመሆኑም ባለስልጣኑ ከባለድርሻ አካላት ጋር በመሆን እንጀራ በሸቀጣ ሸቀጥ መደብሮች እንዳይሸጥ የሚከለክል መመሪያ እያዘጋጀ መሆኑን የባለስልጣኑ የኮሚኒኬሽን ዳይሬክተር ወርቅነሽ ብርቄ ለኢሳት ተናግረዋል። በሚዘጋጀው መመሪያ እንጀራ የሚቀርበው ለእንጀራ ተብለው በተዘጋጁ መሸጫ መደብሮች፣ ዳቦ ቤቶች እንዲሁም አጠቃላይ ምግብ አቅራቢዎች ማለትም በምግብ ነክ ምርት አቅራቢ መደብሮች ውስጥ ብቻ ነው ብለዋል። እንጀራና ዳቦ ክፍትም ስለሆኑ ቀጥታ ሰው ገዝቶ ወስዶም ስለሚጠቀማቸው ከተለያዩ ኬሚካሎች ጋር አብረው መሸጥ የለባቸውም የሚለውን እንደ አቅጣጫ ተይዞ አሁን እኛ ብቻ ሳይሆን ከሌሎች ባለድርሻ አካላት ጋር በመሆን ለመስራት እቅድ የተያዙ ናቸው። ብቃት ለሰጣቸው አካላት ብቃታቸውን አስከትለው ስታንዳርዱን አስጠብቀው መስራታቸውን ቁጥጥር ማድረግ ነው። አሁን እነዚህ እንጀራና ዳቦ የሚሸጡባቸው ሸቀጣሸቀጥ ሱቆች ነው። ሱቆች ደግሞ እኛ ጋር ብቃት አይወስዱም። ነገር ግን ብቃት አይወስዱም ብለን ደግሞ ለህብረተሰቡ እንደዚህ ለስጋት የሚያጋልጡ ወይም የህብረተሰቡን ጤና ሊነኩ የሚችሉ ጉዳዮች ላይ ዝም ብለን አናልፍም እና ይህን እኛ ብቻችን የምንቆጣጠረው ሳይሆን ከሌሎች ከሚመለከታቸው አካላቶች ጋር እርምጃ መውሰድ ከሚችሉ ከሚፈቀድላቸው ሱቆችን መቆጣጠር ከሚችሉ አካላት ጋር ለምሳሌ ከደንቦች ጋር ፖሊስ ጋር አብረን ዘመቻ ባለፈው ለፀሐይ ተጋላጮች ላይ እንደሰራ ነው በዘመቻ ለመስራት የታቀደ እቅድ ነው።
እንጀራ ጥራቱና ጤንነቱ የተጠበቀ ሆኖ ለተጠቃሚው እንዲደርስ በሚመረትበት ቦታ ላይ የሚደረገው ቁጥጥር ምን ይመስላል ሲል ኢሳት ባለስልጣኑን ጠይቋል። የዘርፉ ቁጥጥር መጠናከር እንጀራን ከባዕድ ነገር ጋር ቀላቅለው የማምረት ህገወጥ ስራ እንዲቀንስ ማድረጉን ገልጸው አሁንም ቢሆን ቁጥጥሩ ይቀጥላል ሲሉ ዳይሬክተሯ ምላሽ ሰጥተዋል። እንጀራ አምራቾቹ ጋር ግን እኛ ጋር ነው ብቃት የሚወስዱት፣ እኛ ነው ቁጥጥር የምናደርግባቸው። ችግር ካለባቸው እርምጃ እንወስዳለን። ባዕድ ነገር እንዳይቀላቀልባቸው ወይም ስታንዳርዳቸውን ጠብቀው እንዲሰሩ ጥብቅ ቁጥጥር እየተደረገ ነው። ችግር ያለባቸውንም እርምጃ እየተወሰደ ነው ያለው። እኛ ጋር ብቃት የወሰዱ እንጀራ ቤቶችን ሙሉ በሙሉ በሰጠናቸው ስታንዳርድ መሰረት እየሰሩ ስለመሆናቸው ከሳኒቴሽን ከንጽህና ጤንነት አጠባበቅ ጀምሮ ሙሉ በሙሉ ቁጥጥር እያደረግንባቸው ነው ያሉት። ነገር ግን ህገወጥ ስራ የሚሰራው እንዲህ በግልጽ ስለማይሰራ ክፍተቶች ሊኖሩ ይችላሉ። አሁን ተደብቀው መቼም ይሄ ህገወጥ ሲሰራ እንደዚህ ተቆጣጣሪ በሚያይበት ወይም ሁሉም ነገር በሚያደርግበት ሳይሆን የሚሰራው በድብቅ ስለሆነ የሚሰራው እንደዚህ አይነት ክፍተቶች አይኖሩም ማለት አይደለም፣ ሊኖሩ ይችላሉ። ነገር ግን የኛ ቁጥጥርም በጣም ጥብቅ ነው። ውድ ተመልካቾች ኢሳት ዲጂታል እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የመንግስታቱ ድርጅት የጋዛ መጻኢ ጊዜ በተመለከተ በዶናልድ ትራምፕ አስተዳደር የቀረበውን እቅድ አጸደቀ። በሌላ በኩል ሐማስ ውሳኔውን የፍልስጤማውያንን መብት ያከብር አይደለም በሚል ተቃውሞታል። ሸሪፍ ኢማም ተጨማሪ አለው። በዶናልድ ትራምፕ አስተዳደር የተዘጋጀው የጋዛን ሰላም የማረጋገጥና የማስተዳደር እቅድ ሰኞ ዕለት በተባበሩት መንግስታት ጠንካራ ድጋፍ አግኝቷል። በጋዛ ላለፉት 2 ዓመታት የነበረውን አውዳሚ ጦርነት ያስቆመውና በአሜሪካ የተደረገው ጥረት ዓለም አቀፍ ድጋፍ ተችሮታል። በአሜሪካ የቀረበው ሐሳብና በጸጥታው ምክር ቤት ይሁንታ ያገኘው ሐሳብ ዓለም አቀፍ አረጋጊ ኃይል በጋዛ ሰላም እንዲያስከብር ይጠበቃል። በዶናልድ ትራምፕ የበላይ መሪነት የሚቋቋመው የሽግግር መንግስት በመጪው ጊዜ ለሚቋቋመው የፍልስጤም መንግስት መንገድ ጠራጊ ተደርጎም ተወስዷል። ይህ ድርጊት በተባበሩት መንግስታት ድርጅት ትልቅ የውሳኔ ሐሳብ ድጋፍ እንዳገኘ ሆኖ ተወስዷል። በመላው ዓለም ሰላም ለማረጋገጥ ለሚደረገው ጥረት እንደ መንደርደሪያ ተደርጎም ተወስዷል። እውነተኛ የታሪክ መደላድል ሲሉ ትራምፕ በማኅበራዊ ሚዲያ ጉዳዩን አጋርተዋል። በጸጥታው ምክር ቤት በተሰጠው ድምፅ በትራምፕ የቀረቡ 20 የተኩስ አቁም ስምምነት ነጥቦች በጋዛ ሰላም ለማምጣት ከተባባሪ ሀገራት ጋር በመሆን አስተዋጽኦ ማድረጋቸው ተገልጿል። ቀጣይ እርምጃ በእስራኤል ሐማስ ጦርነት የወደመችውን ጋዛና በ10 ሺዎች የሚቆጠሩ ሰዎች ያለቁበትን ጋዛ መልሶ ለመገንባት የሚደረግ የአሜሪካ ጥረት ተደርጎም ተወስዷል። የአረብና ሌሎች የሙስሊም ሀገራት ለሚቋቋመው ዓለም አቀፍ ኃይል ወታደር ለማዋጣት ፍላጎት አሳይተዋል። ይሁን እንጂ ስለ ተሳትፏቸው የተባበሩት መንግስታት ዕውቅና መኖር አስፈላጊ እንደሆነ ተገልጿል። ሩሲያ ተቃራኒ የሆነ የውሳኔ ሐሳብ ለጸጥታው ምክር ቤት አቅርባለች። በድምፅ አሰጣጡ ላይም ቻይናን ተከትላ ድምፅ ከመስጠት ተቆጥባለች። እናም የቀረበው የአሜሪካ የጋዛ የሰላም ዕቅድ 13 ለባዶ በሆነ ድምፅ ተቀባይነት አግኝቷል። ሩሲያ ድምፅን በድምፅ የመሻር መብቷን ተጠቅማ በጸጥታው ምክር ቤት ጉዳዩን ውድቅ ታደርገዋለች ተብሎ ቢፈራም ያ ሳይሆን ግን ቀርቷል። ይሁን እንጂ ሐማስ የተላለፈውን ውሳኔ ተቃውሞታል። በዚህም የቀረበ የውሳኔ ሐሳብ የፍልስጤምን ሕዝብ የፖለቲካና የሰብአዊ ጥያቄና መብት ያሟላ አይደለም በሚል በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትዝ እንዳሉት የቀረበ የውሳኔ ሐሳብ የተረጋጋች ጋዛን ከመፍጠር አኳያ ትልቅ ጠቀሜታ አለው። ይህም የበለጸገ አካባቢ በመፍጠር እስራኤል በሰላም እንድትኖር ያግዛል ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ